እንዴ አንተ ያያትም አጣም አፈን ዝጋ 10 ብር ቲፕ መናቁ ሳይንስ እዚህ ምን ተቀመጠ መለከፍ አለብን እንዴ? እዚህ መንገድ ላይ ከ50 በላይ መንዳት አይቻልም። መንጃ ፍቃድ ሰው ለበል በ50 አይደለም በ150 በሄድ ምን አገባሽ? ስራሴን ያሰውዬ መንጃ ፍቃድ አምጣ ተቀጥተ ቶሎ ትሄዳለህ። ከ50 በላይ መንዳት አይቻልም ብሎ ህጉን ያወጣው ትራፊክ ማኔጅመንት፣ መቅጣት ያለበት ትራፊክ ፖሊስ። አንቺ ሐኪሟ ምን አገባሽና ነው የምትቀጪው? ሰላም ውድ የአቡ ቲፕ ተከታታዮች እንደምን ናችሁ? ዛሬ ደግሞ ለየት ያለ ቪዲዮ መጥተናል። እንግዲህ እናንተን ያስተምራል ብዬ ያሰብኳችሁ በጣም አሪፍ የሚያስተምርና የሚገስጽ ቪዲዮ ይዤ ነው የመጣሁት። በጣም ለየት ያለ ቪዲዮ ነው ዛሬ። እናንተ በሼር ሰብስክራይብ ጀምሩት። ይህን ቪዲዮ እንደምትወዱት በጣም እርግጠኛ ነኝ። 100% ሆኜ እነግራችኋለሁ። እና ዛሬ አንዳንድ ሰዎች በሰው ላይ የምንፈርድ፣ አንዳንድ ሰዎች ቸኩለን የምናደርጋቸው ነገር ዋጋ እንደሚያስከፍሉን የሚያስተምሩ አሪፍ የሆኑ ቪዲዮዎችን ይዤ ነው የመጣሁት። እናንተ ሼር ሰብስክራይብ እያደረጋችሁ ይህንን ቪዲዮ ጀምሩ ትላለሁ። ግን በእናታችሁ ፕሊስ አንድ ነገር ላስቸግራችሁ። ቪዲዮ ጭራሽ እየታየልኝ አይደለም እና ፕሊስ ሼር ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሼር ያላደረጋችሁ ሰዎች ሼር አድርጉ። ያው እንግዲህ ላይክ የማታደርጉ ሰዎች ደግሞ ካልተመቻችሁ ችግር የለም፣ ግን ደስ እንዲለኝ ላይክ አድርጉ። ፕሊስ ላይክ አድርጉ። Let's go. ሰይጣን አለባችሁ። ሄሎ የምርሽን ነው ረዱ? እሺ ደውልልሻለሁ ረዱ። ዶክተሩ ካንሰርህ ሊገልህ 2 ሳምንት ነው የሚቀረው እኮ ነው የሚለኝ። ረዱ ማንሽ ግን አረ ትክክል ነው። አንዳንድ ሴቶች ለምንድን ነው እንዴ እሱ ልሞት 2 ሳምንት ነው የቀረኝ እያለ እሷ ጭራሽ የሚያሳስባት የሱ መሞት ሳይሆን ረዱ ማናት? አረ ሴቶች አንዳንድ ሴቶች ተው፣ በቅናት ተው። ማሚ የቲቶር ክላስ እየገቡ ነው። እሺ ደውልልሻለሁ። ሆቴል ውስጥ ሆና በጣም የሚገርመኝ ነገርሽ ማቹርድነትሽ ነው። ገና አስገርምሃለሁ። ይሄኔ ቆንጆ ውሸታምነትሽን የአስተዋይነት መለኪያ አድርጎ ሲነግርሽ አመንሽው? አይ የልጅ ነገር። ነገሮችን የምታይበት መንገድ፣ አስተዋይነትሽ ሁሌም ከእድሜሽ በላይ ነው የምታስበው። እንዴ 16 ዓመት እኮ ብዙ ነው። ኧረ እባክሽ አንቺ ልጅ ሲያንከባለልሽ ኳስ ሲያነጥርሽ ቅቤ አቱኝለት እየተጫወተብሽ ነው። በጣም የሚያበሳጨው ግን ቤት ሁሉም እንደ ልጅ ነው የሚያዩ። እሱማ ሁላችንም ጋር። ቆይ አሁን ታያለሽ እናቴ ደውላ ኧረ እባክህ በጊዜ ግባ ስትለኝ። ኧረ ይዝጋ። ምን አይነቱ ቀዳዳ ነው ይሄ ደግሞ? አሁን አንዲትን የ16 ዓመት ልጅ ለማባለግ ነው ይሄ ሁሉ ሳክስ? ሩም ይዤ ልምጣ የኔ ንግስት? ኦኬ እስኪችን ህፃን ላድናት ዛሬ። እየሰማኋችሁ ነበር። የምር ከእድሜሽ በላይ ነሽ። ቴንክ ዩ። ግን ሰውየው ሳይሸውድሽ አይቀርም። ጓደኞቹ ጋር ተወራርዶ ነው። ይኸውልሽ ሩም ከገባችሁ በኋላ የፈለገውን እያደረገ በድብቅ ይቀርጽሽና ከዛ በዛ ቪዲዮ ያስፈራራሽና ሁሉም ጓደኞቹ እንደ ቅርጫ እንዲከፋፈሉሽ ያደርጋል። አንተ እንዴት አወቅ? ቅድም አንቺን እየጠበቀ ነው ሲያወራ የሰማሁት። ቆይ ለምን? ክፋት ነዋ። በዛ ላይ ወንዶች የወሲብ ስሜታችን አናታችን ላይ ሲወጣ መሰከስ አይደለም መቅረጽ አይደለም ልንደፍርም እንችላለን። የምናደርገውን አናውቅም። 10 ማቹርድ ነሽ ከእድሜሽ በላይ ነሽ የሚልሽን ራስሽን እንደ ትልቅ አይተሽ የሚፈልገውን ነገር እንድትሆኝለት ነው እንጂ እውነታው ቤተሰቦችሽም እንደሚሉሽ አንቺ ልጅና ገና ታዳጊ ነሽ። እኔም መጀመሪያ ማቹርድ ነሽ አልኩሽ እንድትሰሚኝ ስለፈለኩ ነው እንጂ ገና ልጅ ነሽ። አረ ማቹርድ እንኳን ነኝ። በዚህ ሰዓት ክርክር። እሺ ማቹርድ ነኝ ብለሽ ካሰብሽ ከዚህ ሰው ያምልጠሽ አሳይኛ። ምንድነው? እናቴ ሆስፒታል ገባች። አሁን ማቹርድ ሆንሽ። እናቷን መኪና ያንተን የሩም ብር የኛ ሆቴል። እንደዚህ አይነት ወንዶች ታዳጊ ሴቶችን ከሚያስቱበት መንገድ መካከል ከድሽ ላይ ነሽ በማለት ራሳቸውን እንደ ትልቅ እንዲያዩ በማድረግ ነው። ያው አሪፍ ሀሳብ ነው። ይህ ትክክል ነገር ነው። ጠጣ ቶሎ ጠጣ። ገና እኮ እንጨት ትፈልጥልኛለህ። ትንሽዬ እንጨት አለ። ትንሽዬ እንጨት ትፈልጥልኛለህ። እዛ ጋ ያለው? አዎ። ውጭ ያለው? አዎ። አይ ቡናው ይቅር። ኧረ ጠጣ ችግር የለው።
ጋራ ይባመኝስ እንዴ ጠጣለሁ ብለህ አይደል እንዴ ያስቀዳኸኝ? አይ አሁን ራሱ እጄ ልተኛ ነው። ኧረ እባክህ ኧረ ምኑን ትተኛለህ? ቡናውን ተው ግን እንጨቱን ትፈልጥልኛለህ። ነረፍ እንጨቱ አይቀርም እንጨቱ አይቀርም እንዴ ጠጣ በል ጥሩ ነው። ብዙ እንጨት ነው ያለው ትንሽ ነው እንዴ ጠጣክ እንዴ ጨምሪልኝ እንዴ ጭራሽ በነፃ ልታሰራው አይ ተንጎሱ አንድ ሰው ነበር ማንዴላ ልጅና አንድ ታማኝ ውሻ ነበር አንድ ቀን የሰውዬ ከመሸ ከቤት ይወጣል አምሽቶ ወደ ቤት ሲመለስ ውሻው አፉ በደም ተጨማልቆ ያገኘዋል ሰውየው ባየው ነገር ይደነግጥና ውሻውን በጥይት ደብድቦ ይገድላል ሰውየው ወደ ውስጥ ሲገባ ግን ሕፃኑን ልጅ እንዳስቀምጠዋል እየሳቀ እየቦረቀ ያገኘዋል ከሕፃኑ ልጅ ጎን ግን ተኩላ ሞቶ ያያል ለካ ያ ተኩላ ሕፃኑን ለመብላት ነበር የመጣው ውሻው ግን ሕፃኑን አላስወላም በማለት ተኩላውን ገደለው ሰውየው ግን ውሻው ሕፃኑን የበላት መስሎት ነበር ውሻውን በጥይት ደብድቦ ይገደል ምን አይነት ታሪክ እስር ቤት ውስጥ ያነበብኩት በስማ በጣም የሚያሳዝን ታሪክ ነው እዚህ ላይ በጣም ብዙ ነገር መገንዘብ እንችላለን አለመቸኮል ፍርድ በቃ አንቸኩል ቸኮለን የሆነ ነገር አንፍረድ ዛሬ የሰራሁት ቪዲዮ እንዳለ እንደዚህ ነው ለምን መሰላችሁ አንዴ ተሳስተን የምንሰራው ስህተት የመጨረሻ ህይወት እንዲያበላሽ ይችላል የመጨረሻ ማለት ነው እንደገና ተጸጸተን እማትመልሰው ይሄ ፊልም አይታችሁታል ብዬ አስባለሁ ጸዴ ፊልም ሌባና ፖሊስ ነው የሚለው ገብታችሁ እንድትመለከቱት በዚህ አጋጣሚ እጋብዛችኋለሁ ይሄን ፊልም ማለት ነው እና አሪፍ ፊልም ነው እና ተመልከቱት እናት ምንድነው ቲፕ ሰጠንህ አይደል እንዴ ነው 10 ብር ነው ብለህ ነው የዘንድሮ ድሆች እኮ ጥጋባቸው ኧረ በስመ አብ ቆንጆ አይገርምሽም እኔን ባልሆነ ባንተ አፍ እንዲያልከኝ ደረጃ ነው እሺ ኮተት ምንድነው ችግር አለ እንዴ ኧረ ተረጋጉ አዎ ምን ነው ምን አይነት ሰራተኛ ነው ያሉት እንዴ አፍን ዝጋ 10 ብር ቲፕ መናቁ ሳይንስ እዚህ ልንጠቀም መተመለከፍ አለብን እንዴ ኧረ እንዲህ የሚያደርግ ልጅ አይደለም ምንድነው ቴዲ ይወሎት ጋሼ እሳቸውም ያው ናቸው ባክሽን ሂድ አበዛችሁ ታውንስ ጋሼ ስልካቸውን ጥለው ሄደው ልሰጣቸው ስልክ ሆኖ ሌላ ነገር ይመሰላቸው ወይኔ ስልኬ የኔ ወንድም በጣም ይቅርታሽ ይቅርታ ወንድሜ በጣም እናመሰግናለን እኔ ዳንቺ አንቸኩል አይገርምሽ ቆይ ማን ይልደው ቆይ ወንድሜ ቀስበል ዞር በይ ልቀቂ ሌባ እሺ በቃ ያየ ሂድ አይነት ኑሮ እንዴ አንተ ያያ አትማጣም እየዋላ ዋዛ ያያተባተብቲ ያረ የኔ ልጅ ምንም ቢሆን እኮ መመሪ ነበርኩ የምልህ ሊሰማኝ ይገባል ቆይ ምን እንዳደርግ ነው የፈለከው ቲቸር ሶሻል ሚዲያ ላይ ሰዎችን ገመና እያወጣ የምትዘራውን ነገር አቁም ጥፋት ስላጠፉ እኮ ነው ገመናቸውን የማወጣባቸው በዛ ላይ ያጠፋ ሰው ሊፈረድበትና ሊቀጣ ይገባል ታዲያ እሱ ይፍረድባቸው ይቅጣቸው እንጂ አንተም እንዴት ነህ አም ሶሪ ቲቸር ስህተት የሚሰሩ ሰዎች ላይ መፍረዴንም መቀጣጫ እንዲሆኑ ማድረጌንም አላቆምም መንጃ ፍቃድ አቤት እዚህ መንገድ ላይ ከ50 በላይ መንዳት አይቻልም መንጃ ፍቃድ ቶሎ በል በ50 አይደለም በ150 በሄድ ምን አገባሽ ስራቴን ያሳውይ መንጃ ፍቃድ አምጣ ተቀጥተህ ቶሎ ትሄዳለህ ከ50 በላይ መንዳት አይቻልም ብሎ ህጉን ያወጣው ትራፊክ ማኔጅመንት መቅጣት ያለበት ትራፊክ ፖሊስ አንቺ ሐኪሟ ምን አገባሽና ነው የምትቀጪው ሰዎች ክፉ ስራ ይስሩ ብሎ ህጉን ያወጣው የዓለማት ፈጣሪ አንተ ፍጥሩ ምን አግብቶ ነው ታዲያ ሰዎች ላይ በየሶሻል ሚዲያው ስትፈርድ የምትውለው ቲቸር ትክክል ምንም የማይመለከተው ሰው ልፍረድብህና ልቅጣ ስለ ሰዎች ላይ የፈረድክና ገመናቸውን እያወጣ ባገኘው ገንዘብ የገዛው መኪና አንድ ቀን እሱን ባንተ ላይ ፈርድብህና ገደል ይዞ ይገባል ፍርዱን ለህጉ ባለቤት ለፈጣሪ ተውል ሁላችንም ገበና አለ እሱ ደብቆት ነው እንጂ ትክክል ደስማ
አይቹነን እንደ ማምርነቴ ሲታጠፋ ደበቅ አድርገህ ላስተምር ብዬ ነው ከልጄ ጋር ድራማ የሰራንብህ። ድራማው ግን ትንሽ አክቲንግ ይጎለዋል። አሁንም እየታቸህ ነው። አመል አይደል? ራስም ትክክል ነው። ሰው ላይ መፍረድ ማቆም አለብን ሁላችንም። ሰው ላይ መፍረድ የሚችለው አንድና አንድ ብቻ ፈጣሪ ብቻ ነው። ሌላ ሰው በሰው ላይ ሊተችት ሆነ ሊፈርድ አይገባውም። ትክክል አይደለም ይሄ ነገር። ያው በዚህ ድራማ ውስጥ ተምራችኋል ብዬ አስባለሁ እና ፎሎ እያደረጋችሁ